ልቀቃት። ለምንድን ነው የምለቃት? ወንድ አይደለ እንዴ? ለምን በሰው ትደበቃል? በዛ ላይ እኔ ነኝ አይደል ያለበት ድረስ የመጣሁት እንጂ አንተ አይደለ። ውስጥና ውጪ ብዙ ሰው አስቀምጣል። መቼስ ከዚህ ያመልጣል ብለህ አታስብ። የኔ ናታን ለምን እንደዚህ ያደረክ? ለምን አልገደልከውም? አንቺ ዝም በይ። ሁሉም ነገር በተራ ሲሆን ደስ የሚል አትፍጠኝ። የኔ ጨረቃ አልተጎዳሽም? ደህና ነሽ አይደል? ደህና ነኝ፣ አልተጎዳሁም። አንተ ግን ጎዳኸኛል። እንዴት እንደዚህ ታደርጋለህ? እንዴት ይሄን ነገር ከኔ ትደብቃለህ? ይቅር በይኝ የኔ ጨረቃ። አንቺ እንድትጨነቅብኝ አልፈለኩም ነበር። የኔ ናታን ዞሮ ዞሮ እኮ መጨነቅ ያልቀረም። እፉዬ አንቺ ምንም አትሆኝ፣ አትፍሪሽ። ምንም እንደማትሆን በምን እርግጠኛ ነኝ? እኔ እጅ ላይ እኮ ነው ያለችው። የፈለከው እኔን ነው አይደል? ስለዚህ እሷን አስወጣትና እኔ እናንተ ፊት ለፊት እንነጋገር። ምን ታስባለህ? እኔ የትም አልሄድም የኔ ናታን። እኔ እናንተ ምድር ላይ በሰላም መኖር አልቻልም። ስለዚህ አይ የኔ ጨረቃ አረፍሽ፣ እንዳትጨርሺው። አንቺ በጭራሽ ምንም አትሆኝ። አይ የኔ ህይወት ካንተ ጋር ነው። ስለዚህ ከሞትን አብረን ነው የምንሞተው። እኔ አንተን ማጣት አልችልም የኔ ናታን። አፈቅርሃለሁ። እኔም አፈቅርሻለሁ። ስለዚህ ለእኔ ስትይ ትቆያለሽ። አንዴ ላውራ። ምንድን ነው እንደዚህ መለፍለፍ? ዝም ማለት አትችሉም እንዴ? አንተ ፈሪ፣ ልቀቃት። አይ ሁሉንም ነገር አንድ በአንድ ማየት ስላለባት በጭራሽ አለቃት። ልቀቃት። አለቃት። የኔ ሚስት መሆኗን ትረሳለህ? ለምን? እንዴት እንደ ሐውልት እንደማቆማት ላሳይ መስሎኝ እዚህ ድረስ የጠራው። ያፌት ከቻልክ ወንዱንና እንደ ወንድ እናውራ። ለአንተ የሚሆን አንድ ሰርፕራይዝ አለኝ። አንተ እህቴን፣ አንተም እንደዛ ነህ? ይቅርታ። ምንም ቢሆን ግን ካጎቴ ሊበጣ ይችላል። ስለነበረን ጊዜ አመሰግናለሁ። አሁን ሁሉም ነገር አልኩ። ሰዓቱ ደርሶ የኔ ናታን ደህና ነህ? ሁሉንም ጽሁፎች አንብቤ ጨርሻቸዋለሁ። ግን እኮ ማውራት የለብንም። አታስብ፣ ካሜሮቹ እንዳይሰራ አድርጌያቸዋለሁ። በጣም ጥሩ። እሺ ምን እናድርግ? እንዴትም ብዬ እንድታመልጥ አደርግሃለሁ። ከዛ ይቅር ትባባላላችሁ። ግን ይህን ሁሉ ነገር አድርጌ ይቅር የሚለኝ ይመስላል? አዎ ይቅር ይለዋል። ናታን እኮ ደግ ልብ ነው ያለው። አይ በአሁኑ እንኳን በጣም አብዝቼዋለሁ። በፍጹም ይቅር የሚለኝ አይመስለኝም። ጭራሽ እኮ እኔን ባይኑ ማየት አይፈልግም። እኔ የማረባ ከንቱ ሰው ነኝ። ከንቱ። ተው እንደዚህ ማትበል። አንተ እንደዛ አይደለም። ነኛ። እሱ ያለፈ ታሪክ ነው። ደግሞ ምን እንደደረሰበት ስላላወቁ ሁሉም ያላቀረቡ። ቢያውቁ ጥሩ ነበር። እኔ እኮ በአባቴ የተጎዳውና ሁሉ ነገር የጎደልኝ ብቻዬን ይመስለኝ ነበር። ለካስ ወንድሜም እንደኔው በስቃይ ነው ያደገው። ይህን እኮ ነው የምልህ። ብትነጋገሩ ኖሮ እዚህ ምድር ላይ እንደናንተ አይነት ምርጥ ወንድማማቾችና ቤተሰብ አይኖርም ነበር። እሺ ግን እህቴስ? እሷስ ይቅር ትለኛለች? ይቅር የማይሉኝ ከሆነ ከዚህ መውጣት አልፈልግም። እስክሞት ወይም አውጥተው እስኪጥሉኝ ድረስ እዚሁ መሆን ነው የምፈልገው። አንተ ምንም አታስብ፣ በእርግጠኝነት ይቅር ይለዋል። ደሞሲ ሁሌም ሳታውቅ በመሞትህ በጣም ነው የምታዝነው። ሁሌም ታስባለች። ታውቃለህ አቤል፣ ሁሌም የሚያኖረኝ አንተ የምትነግረኝ ቃል ተስፋ እየሆነኝ ነው። ሁሌ ባወራኸኝ ቁጥር ቃላቶች ልቤን ያሞቁታል። በጣም አመሰግናለሁ። እንደዚህ ቁም ነገረኛ አትመስለኝም ነበር። ደግሞ በህይወት ያተረፍከኝም አንተ እንደሆንክ አውቃለሁ። ናታንን አንተ ባታሳምነው ኖሮ በአሁኑ ባህሪው እስካሁን ሞቼ ነበር። ይህ ቀን እንዲመጣ አስፈልግ ነበር። ደግሞ ይመጣል። እንዴት እንደምትወጣ አስቤ እነግርሃለሁ። እስከዛ ተጠንቅቅ፣ ምንም አይነት ስህተት እንዳትሰራ። እሺ፣ አመሰግናለሁ። ኧረ አይባልም። በቃ ካሜራውን ላበራረው።
አርፈህ ተቀመጥሽ። አምላኬ ሆይ የሁል ጊዜ ምኞቴ ነውና ልባቸውን አራራልኝ። አንቺ ልጅ ቶሎ በይ፣ አይነሽን ንኪው፣ አፍጥኝ። ወይኔ አምላኬ እባክህን ከጉድ አውጣኝ። ሄሎ ሄሎ፣ ወንድሜ። እህቴ ሃኒ፣ አንቺ ነሽ? ቆይ ማን ነው የያዝሽ? ወንድሜ ደህና ነኝ። የተሳሳተ ሰው ነው የያዝነው ብለው ሊለቁኝ ነው። አንተ አትጨነቅ እሺ? እወድሃለሁ፣ እመጣለሁ። እሺ ወንድሜ። እህቴ ቶሎ በይ፣ አሁኑኑ የደወለልሽን ሰው አገናኝ። አቤት። ቆይ አንተ ማን አባነህ እህቴን ያስካት? በስተት ነው ሰው ተመሳስሎ። በስተትስ ቢሆን ማን አባታችሁ ናችሁ ያገታችኋት? አይ እንግዲህ ክብር አይወድልህም ልበል፣ አለመልቀቅም እኮ እንችላለን። ወንድ ነህ፣ አትልቀቃትና ጭንቅላትህን ከአንገት ላይ ነው ማላቀቅልሽ። ምን አይነት ጥጋበኛ ነን? እህትህ እኮ አሁንም እጃችን ላይ ናት። ንዴትን ቀዝቀዝ አድርገው። አሁኑኑ ቶሎ ልቀቋት። የምንለቃት ስላልፈለግናት እንጂ አንተን ፈርተን እንዳይመስል። አሁን ቶሎ ብላችሁ ዝም ብላችሁ ልቀቋት። ወይኔ የማንም መቀለጃ አሉ። እነዚህ ዱርዮችማ ይቀየጣሉ። የገቡ ደርገቶችን እደፋቸው። ቃል ሀና ተገኘች እንዴ? አዎ አሁን ትመጣለች። እንዴ ቆይ ማን ፈቅዶላቸው ነው የሚለቋት? እነዚህ ፈሪዎች! ወይኔ አኒት አዋረዱ። ደስ ሲል ወይ ፈጣሪ፣ በጣም ጨንቆኝ ነበር። እንግዲህ ምን አማራጭ አለኝ? እንደዚህ ሆና ከምታገኛቸው ቢያንስ ልብስ ትቀይር። ሉሊት። አቤት። ምን ፈልግሽ? ትንሽ ታጠቢና ከኔ ልብስ እሰጥሻለሁ፣ ትቀይሪያለሽ። ኧረ እባክሽ ምን አስበሽ ነው? ማለት ምን አሰቡ? ሆን ብለሽ ልብስሽን አስለብሰሽ ከዛ ክፍል ልትይኝ ነው አይደለ? የውጭው ንግድ አልተሳካልሽ ሲልሽ ጭራሽ ቤት ውስጥ መነገድ ጀመርሽ። አውቀሽ ታስለብሽኝ ነው? አንቺ ሴትዮ መቀባጠርሽን ተይና ልብስሽን ልበሺ። ደግሞ ሲመጡ እንደዚህ ሆነሽ እንዳያገኙሽ። በይ ቶሎ በይ። ምን ማለት ነው? የለበስኩት እኮ በጣም ውድ ልብስ ነው። አይገባሽም? ያው በጣም ውድ እንደሆነማ አውቃለሁ። ለዛ እኮ ነው ቀይሪው ያልኩሽ። እብድ ሆነሽ እንደዚህ ውድ ልብስ ስትለብሽ አላበድሽም እንዳትባይ። ነው እንዴ? እሺ በቃ እንደዛ ከሆነ ነይ ቤት ስጭኝ። በይ ተንሽ። ወንድሜ፣ እህቴ፣ የወንድሜ ሚስት፣ ያሳደግኩ ወንድሜ፣ ሁላችሁም ይቅር በሉኝ። አውቃለሁ የእኔ ጥፋት ተቆጥሮ አያልቅም። ቢሆንም ግን ወንድሜና እህቶቼ ናችሁ። አቤል፣ ምን እየተፈጠረ ነው? እሱ እንዳላችሁ ይቅርታ አድርጉለት። በጣም ተጸጽቷል። ምንም ቢሆን ወንድማችሁ ደማችሁ። ምን አይነት ድራማ ለመስራት ነው በአሁኑ ያሰብከው? አይ እኔ ምንም አይነት ድራማ ለመስራት አላሰብኩም። እባካችሁ ይቅር በሉኝ። እባካችሁ እህቴ፣ በጣም ነው የምወድሽ፣ በጣም ነው የምሳሳልሽ። እባክሽ ይቅር በይኝ። በእርግጥ ልክ ናችሁ። ካደረኩትና ካደረስኩባችሁ ነገር አንጻር
ጥፋት ይቅር አይባልም። ቢሆንም ግን በጸጸት ራሴን ወቅሼ የሆነ ነገር ከማድረጌ በፊት እባካችሁ ይቅር በሉኝ። ይሄ እንዴት ይሆናል? እንዴት አስችሎክ ነው ቀን በቀን እያየህን ዝም ያልከው? በዛ ላይ ደግሞ የገዛ ወንድምህን ልትገለው ነበር። የኔ ውድት፣ የኔ ዓለም፣ የኔ ሰላም፣ አንቺ እኮ እህቴ ነሽ። በጣም ነው የምወድሽ። እባክሽ ቅርቤ። ደግሞ ወደዳችሁም ጠላችሁ ወንድማችሁ ነኝ። ሄሎ። አቤት። አንቺ ቆይ የት ነሽ? የምሰማው ነገር ምንድን ነው? ቆይ ምን እየተፈጠረ ነው? ቆይ ለምንድን ነው ከእንደዚህ አይነት ሰው ጋር እንነካከሽ? እና ምን ይሁን? እየፈራችሁ ብቻ ባልሆነ። አዎ ሰው አይደለን እንዴ? ለማንኛውም ልጅቷን ልንለቃት እንዴ? ቆይ የዛሬ ማሳደራችሁ ነው? አይ በጭራሽ እንደዛ አይሆንም። ያንን ማድረግ አንችልም። ለእኔ ነው እንደዚህ አይነት መልስ የምትሰጠኝ? እንዴ ምን ሆነሻል ያኔት? የምንችለውን ሞከርን እኮ። ከዚህ በላይ ምን እንድናደርግ ነው የፈለግሽው? ወንድሟ ስልክ ስንደውል የተናገረውን ብትሰሚ ወዲያው ልቀቋት ነበር የምትይው። እንዴ ወንድ አይደላችሁ እንዴ? እንደዚህ በአንድ ማስፈራራት ተነብራላችሁ እንዴ? በእሱ ደንብረን ሳይሆን ሲጀምር መጀመሪያ ስታናገሪን ልጅቷ እንደምታድር አልተናገርሽም ነበር። ስለዚህ እሷን ስንጠብቃት አናድር። አብሮ ሆኖ የሚጠብቃት ሰው የለም። ኡፍ አቃጣይ! ምን ጉድ ነው ሲያስጠላ! በእናታችሁ ለዚህ ነው ያንን ሁሉ ነገር ያየ ነው። ለዚህ ነው እንደዛ ስትሆኑ የነበረው። መቀየር መቻል አስገርሞኛል። ይቅርታ ግን እኔ መቼም ቢሆን አላምንም። ኤፍራታ ምን እያልሽ ነው? የሰው ልጅ እኮ መቀየር ይችላል። ይገባኛል ኤፍራታ። ካረኩብሽ ነገር አንጻር ምንም ብታይ አልፈርድብሽ። ምንም ይሁን እንደዚህ ሰላም መሆናችሁ ራሱ ትልቅ ነገር። ምንም ያልጨካኝ ልሆን ይችላል፣ ግን ይሄ የዘወትር ህልሜ ነበር። ሁሌም ከእንቅልፌ ተኝቼ ስነሳ ከአጠገቤ እኔ የምለው ሰው ቤተሰቤ እንዲኖር እፈልግ ነበር። እኔ ግን እንደዛ አይመስለኝም። የእውነት ብትፈልግ ኖሮ እስከዛሬ ድረስ ማንም ሰው አልያዘም ነበር። ይቅር አላልሽኝም አይደል? ይሄ ይቅር ከማለትና ካለማለት ጋር የተያያዘ ነገር አይደለም። በቃ እንዲሁ ያልተዋጠልኝ ነገር ስላለ ነው። በቃ ምንም ቢሆን ይቅር ማባባሉ ይሻላል። የኔ ጨረቃ፣ የኔ ናታን፣ አንተ ካልከኝ በቃ ይሁን። እኔ የተፈጠረውን ነገር አምኖ መቀበል ስለከበደኝ ነው። ይገባኛል የኔ ጨረቃ። በቃ እንሂዳ። እዚህ ምን እናደርጋለን? ወዴት? ወደ ቤት ማለቴ ወደ ቤተሰቦቻችን ቤት። አሁን እኮ ቤቱ የሶስታችንም ነው። ያው ወይዘሮ ኤፍራታ ከፈቀደችልን ማለት ነው። አንቺ ዱርዬ። ሁላችንም በቅርብ ነኝ፣ ደስ ይለኛል። ለምን? ያው ሁላችንም ሰብሰብ ብለን ወክ እንድናደርግ ይቻላል። አቤት። ወዴት ነው? ምን አገባሽ? ቆይ ችግርሽ ምንድን ነው? ኧረ እኔ ምንም አይነት ችግር የለብኝም። ታዲያ ለምንድን ነው 10 በገባው በወጣው ቁጥር የምትጠሪ? ይቅርታ ቃል ልትሄድ መስሎኝ እኮ ነው። አዎ ልሄድ ነው። እና ምን ይሁን እንዴ?
አንተ ጠርተኝ እኮ ነው የመጣሁት። የጠራሁሽማ ስለ አን የምታውቂውን እንድትነግሪኝ ነበር። አሁን ግን አጋቾቹ ስለደወሉ መሄድ ትችያለሽ። እንዴ ጓደኛዬ እኮ ናት። አይኗን ሳላይ ወደ ቤት ብሄድ የምር መረጋጋት አልችልም። በዛ ላይ ደግሞ ሀኒ ማለት ለእኔ ከጓደኛም በላይ ናት። ደግሞ ደውለው ነግራው ከለ እዛም ብትሄድ እኮ ምንም አትፈጥርም። እዚህ ብትጠብቃት አይሻልም? እሱን እኔ ነኝ የማውቀው። እሺ እንደዛ ከሆነ እዚህ እጠብቃታለሁ። እሺ ታላቅየው፣ አሁን እኮ ብዙ ምርጫ አለኝ። ስለዚህ ወንድም ይሁን ብዬ ብዙም አልለማመጥህም። እሺ ጸባይ ቢኖር ጥሩ ነው። ተይ እንጂ አትለማመጭኝም? ነገ ተነስቶ አላቅሽም ሲልሽ ታያለሽ። በጭራሽ በፍጹም እንደዛ አልሽም። እሱን ታየው። ቦታውን እኮ የምወስድበት መስሎት ነው። ያንተን ቦታ አይደለም ልወስድ ለመተካት ራሱ አላስቡም። ጽዬ ወይ ከኔና ከአዲሱ ወንድምሽ ማንን ነው የምትወጂው? ያው ማንን ይሆናል ማለቴ፣ ያው አሮጌ ነገር በአዲስ ይተካል አይደል? ያው ማለቴ ያው ቀንም በቀን አመትን በአመት ይተካል። ተዋቴ ናታን፣ ልታስቀና እየሞከረች እኮ ነው። እኔ ያለሁልህ። ኧረ ቆይ ቆይ፣ እኔ ጨረቃ መጨረሻዋ ልስማት እና ማን ይበልጥብኛለች? ያው እንግዲህ ለጊዜው ታላቅዬ ይበልጥብኛል ነው። እንደዛ ነው? አዎ እንደዛ ነው። ውይ አኮረፈ። ተዋ ወንድሜ አታኩርፍ። አንተ እኮ በማንም አትቀየርም። ሲጀመር ደግሞ ይህን ጥያቄ መጠየቅ አልነበረብህም። ሰዎች ወደ ቤት አንሄድም እንዴ? ለምን? ውጭ እኮ በጣም ደስ ይላል። አዎ ስማ፣ ግን ነገን እየጠበቁን ነው። በጣም ይጨነቃሉ። አዎ እፉዬ ልክ ናት። ቢሆንም ግን እኔ መቆየት እፈልጋለሁ። በቃ እናንተ ሄዱ፣ እኔና አንቺ ቀስ ብለን እንሄዳለን። እንዴ ማለት እህትህን ለመስጠት እኔን አታምነኝም ማለት ነው? አይ እንደዛ ማለት አይደለም፣ ግን ያው ትንሽ ስላመማት ማረፍ አለባት። ማለት እንዴት? ቆይ ምን ሆነ ያመማት? ምን ሆነሽ ነው? ኧረ እኔ ምንም አልሆንኩም። እናንተ አትጨነቁ፣ ፈታ በሉ። ጽዬ ደስ አለሻል? አዎ ብታይ ስንዞር ነበር ያለው። እኔም ሁሌ ደስ እንዲልሽ ነው ፈልገው።
ቆይ ሳይሻላት ነው እንደ ስትዞር የነበረው? ወይኔ እህቴ፣ ቆይ ምን ሆና ነው? የኔ ቆንጆ እባክህ በፍጥነት ወደ ሆስፒታል ነው ሰዳት። ንቂ እባክሽ ንቂ። አሁን በዚህ ይቀልዳል? ምን አይነት ቀልድ ነው? አንቺ አስቸጋሪ። ቆይ ምን ማድረግሽ ነው? ማን በደንብ እንደሚወደኝ ለማወቅ ነው። ጅል! አሁን እንደዚህ አይነት ቀልድ አለ? ነፍሴ ልትወጣ ነበር እኮ እዚህ። የኔ ወዶች በጣም እኮ ነው የምታስቁት። ተዋት እባክህ ፊት። እቺ ጤነኛ አይደለችም። እንዲህ እጅ በሚል ቀልዱ አንድ ቀን ትደፋኛለች። ተዋት፣ እንደፈለገች ትሁን። እንደፈለገች ትሁን። ለነገሩ አንተ እሷን ተኮል መች ታውቋለህ? ቀምሰው አታውቅ። አልደረሰብህ። እንደፈለገኝ ነው የምሆነው። ወዳችሁ ነው የምችሉኝ። አሁን እኮ እኔ ብቸኛ ሴት ነኝ። እናንተ እኮ ሁለት ሆናችኋል። ውይ አሁንማ ሰበብ አገኘሽ። እላይ ላይ ወጥተሽ ነው የምትጨፍሪው። ሀኒ፣ ወይኔ ጓደኛዬ፣ ያላምንም እንኳን ደህና መጣሽ። በጣም ተጨንቄ ነበር እኮ የምር የማደርገው ሁላ ግራ ገብቶኝ ነበረ። ቃል ራሱ በጣም ግራ ተጋብቶ ነበረ። ወጥቶ እኮ እየፈለገች ነው። ያኔ ደህና ነኝ። ተረጋጊሽ። ቁጭ በይና ነው እንዴ? አይንሽ ምን ሆነሽ ነው? ሀኒ፣ አንቺ ምንም አላረጉሽም ማለት ነው? እኔን እኮ በጣም ነው የደበደቡኝ። ማለት እነማን ናቸው የደበደቡሽ? ይሄ ምን ማለት ነው? ሀኒ፣ እኔም እኮ እንዳንቺ ታግቼ ነበር። ምን እንዴ? እና ቆይ አንቺ የት ነበርሽ? እኔ እንጃ አላውቅም። ሳስበው ግን የተለያየ ቦታ መሰለኝ የያዙን። ከነገሩኝ አንጻር ግን በጣም ተናድጄብሽ ነበር። እንዴ ማለት ምን ብለውሽ ነው በእኔ የምትናደጁ? እንዴ ምን ላድርግ? እንዴ ለምን ያዛችሁኝ ስላቸው ጓደኛሽን ከታገተችሽ አሉኝ። እና ምን ላድርግ? ጓደኛሽ ማለት እኔን ባልሆነ? አዎ እንደዛ ነበር ያሉኝ። ግን ከዛ ስወጣ ቃል አንቺም እንደታገተች ነገረኝ። ከዛም በኋላ ነገሩን ለመረዳት ሞከርኩኝ እንጂ በአሁኑ ጓደኝነታችን ገደል ገብቶ ነበር። ማለቴ ከነገሩኝ አንጻር እኔ ምን ማድረግ እችላለሁ? የኔ ቆንጆ፣ ቆይ እንዴት ሴት ላይ እጃቸውን ያነሳሉ? እነዚህ የማይረቡ እኮ እነዚህ የማይረቡ ጓደኛዬ። ለማንኛውም እንኳን አንቺ ተረፍሽልኝ። እንዴ ለቃል እንደውልለት እንጂ ለደስታው እንዳይዘገይ ደውይለት። ያኔ ወንድሜ እኮ ነው ይዞኝ የመጣው። የያዙኝ ሰዎች እኔን ሲያደርሱ እሱ ጠብቆ ያዛቸው መሰለኝ። ከእነሱ መረጃ ለመፈለግ እየሄደ ነው። ምን ሰዎች ስትይ የምን ሰው? የያዙኝ ሰዎች ናቸው ማለት ያገቱኝ። እንዴ ወንድምሽ ግን ምን አይነት ሰው ነው? ለምንድን ነው ከሁሉም ሰው ጋር ዝም ብሎ የሚጋጨው? ቆይ አንቺን ከለቀቁሽ እነሱ መካተል ምን ያደርግለታል? ወንድሜ ይህን ነገር በጭራሽ እንደቀልድ አያየው። ለዛ ነው ታያለሽ። ደግሞ ማን እንዳደረገው ይደርስበታል። ከዛ በኋላ ግን ምን እንደሚያደርግ መገመት ይከብደኛል። ምን ይወስናል? ወንድሜ እኔን ሲነኩበት አይወድም። ብቻ እነሱ ፈጣሪ ያውጣቸው፣ ወንድሜ እጅ ላይ እንዳይወድቁ። ወይኔ አምላኬ! አሁን ይዟቸው ስለኔ ከነገሩት ምንድን ነው የማደርገው? ወይ ጣጣ! ይህን ጨርቃ ምን እየተሰማሽ ነው? ምንም አልተሰማኝም ማለት ይከብደኛል።
ያው ያልጠበቅኩት ነገር ስለሆነብኝ ምን ማድረግ ምን መሆን እንዳለብኝ ማሰብ አልቻልኩም። ልክ ነሽ። እኔም አልጠበቅኩም፣ ደንግጫለሁ። አንተስ ምን ተሰማ? ማለት የሆነ ሲያቅፍ የወንድምነት ስሜት አልሰማህም? ተሰምቶኛል ይፉዬ። ሳቅፈው ባለቅስ ደስ ይለኝ ነበር፣ ግን ወንድነት ያዘኝ። በደንብ ላለመደሰት ደግሞ ስራውን ሳስብ ያዘኝ። ፊት ላይ ምንም አይነት ለውጥ ስላላየው ምንም የተሰማ አልመሰለኝም ነበር። የኔ ጨረቃ፣ ነገሮችን ተረድተሽ ይቅርታ ሳልጠይቅሽ ይቅር ስላልሽኝ አመሰግናለሁ። ምንም አይደለኝ ናታን። በቃ ለገኒ ልደውልላትና ከዳጊ ጋር ይምጡ። ወደዛ የምንሄድ መስሏቸው እየጠበቁን ነው። ቆይ አንዴ። አሁን ሳስበው ምን ያህል እድለኛ እንደሆንኩ ይሰማኛል። የሌለኝን ቆጥሬ ሳይሆን ባለኝ ማመስገን ያለብኝ። ለማመስገን ደግሞ የኔ መሆንሽን ማሰቡ ብቻ በቂ ነው። እንደዚህ አይነት ፍቅር፣ እንደዚህ አይነት መተሳሰብ ስለሰጠን አመሰግናለሁ። አፈቅርሻለሁ። ልክ ነኝ ናታን። ችግራችንን ብቻ እያሰብን እዚህ ላደረሰን ለትልቁ ፍቅራችን፣ ለመተሳሰባችን፣ ለመከባበራችን አላመሰገንም። አዎ የኔ ጨረቃ፣ ምድር ላይ ለእኔ እንዳንቺ አይነት ሴት አልተፈጠረችም፣ ደግሞም አትፈጠርም። እንዴ ያሉት ሴቶችስ የት አሉ? ሌሎች ሴቶችም ተፈጥሯል እንዴ? እኔ እኮ ለምልክት እቹትና ተብለሽ አንቺ ብቻ የተፈጠርሽ ነው ይመስለኝ። አንተ ወሬኛ። ምን ያሽኮረመምሽ ደግሞ? ይሄን አለኝ ብለሽ ኩራትና ጥጋብ አናትሽ ላይ እንዳይወጣ መሄድበት አጥቼ እንዳይመስልሽ እዚህ የተቀመጥኩት። ምን ማለት ነው? የት ልትሄድ ነው? ለነገሩ ምን መሄጃ አለ? አረ ተይ እባክሽ፣ ሄጄ እንዳላሳይሽ። ኧረ እባክህ፣ የት ነው የምትሄደው? አልቀረብህም። አየሽ፣ አንድ ሴት አንቺ ብቻ ነሽ ስልሽ አናቴ ላይ ልትወጪ ነው። ስለዚህ እጅ አሳይሻለሁ። አትጨማለቅ እሺ። ቆይ የት ነው የምትሄደው? አሁን ከአንቺ ውጭ ሌላ ሴት የለችም አላልክም? ግን ሌላ አንድ ሴት እንዳለች ትዝ አለኝ። አንዴ ማናት? ጭራሽ ሌላ ሴት አለች ትላለህ? ጸጉሯን ይዤ ነው የምወለውልልህ። የገዛ እናትሽን? ምን ማለት ነው? ሌላኛዋ ሴት አንቺን የወለደችሽ እናትሽ ናት። ያው አንቺን የሰጠችኝ እሷ አይደለች? ደስ ሲለኝም ሳዝንም እሷ ጋር ሄጄ ነው የምደበቀው። ኧረ ሲነቃብህ ቀይርካታ። የኔ ቅናተኛ ሚስት እወዶታለሁ። ባሉ አሁን ለእናቶት ይደውሉ። በጣም ተጎድተሻል እኮ። ግቢና ታጠቢ። ምን ነው ደህና አይደለ? ደህና አይደለሁም። ምን ነው? ምን ተፈጠረ? ሀኒ፣ እሱ ከመጣልሽ እኔ ልሂድ። አርፈሽ ቁጭ በይ። እኔ ወንድሜ ተረጋጋ እንጂ አትጮህባት። ምን ሆነ ነው? ዝም በይና ወደ ውስጥ ግቢ። እየተናደድኩ መሆን አይታይሽም? ሂጂ ግቢ። ምን ነው ፈለክኝ እንዴ? ምን እያደረግሽ ነው አንቺ? በቃ ደህና ነኝ። ሸኝቼው መጣሁ። አያድርም እንዴ? ስመለስ እናወራለን። እሺ። ነይ በይ። ሲቪል እንዴት ነሽ የኔ ልጅ? የኔ ልጅ ረጋ ለማለት ሞክሪ። እኔ ይህንን ማመን አልችልም። ቆይ አንቺ እዚህ ምን ታደርጊያለሽ? ተረጋጊ። ቆይ አስረዳሻለሁ። እኔ ምኑን ነው የምረዳው? ገኒ፣ ቆይ ምን አይነት ድፍረት ነው? ጭራሽ ቤት ድረስ ትመጫለሽ? ትንሽ እንኳን አታፍሪም? ጽዬ፣ በጣም ይቅርታ። አንቺ አፍሽን ዝጊ፣ እገልሻለሁ። እሺ? ወይኔ ጉዴ ማበዴ ነው። አሁኑኑ ከዚህ ቤት ውጭልኝ። እባክሽ ተረጋጊ። እንዴ አንቺ እንደዚህ ከሆንሽ ወንድምሽ አይቀበላትም።
ጭራሽ እንዲቀበላትም ትጠብቂያለሽ ገኒ? ቆይ ምን እየሆንሽ ነው? ነገር ማብረድ ይሻላል ብዬ እኮ ነው። ኧረ ገኒ ትንሽ እንኳን አስቢ። ቆይ ግን እውነት ያለምንም ማስገዳጅነት ነው እዚህ ድረስ ያመጣሻት? ቆይ ሲጀመር እንዴት አገኘሻት? እሱን አስረዳሻለሁ። ብቻ አንቺ ረጋ ለማለት ሞክሪ። ገኒዬ ምንም አልገባሽም እንዴ? እኔ እችን ሴትዮ እያየሁ በፍጹም መረጋጋት አልችልም። አሁን አስወጪልኝ። ቆይ ኤፍራታስ ብታይ ምን ትላለች? እንደዚህ መንቀሳቀስ ግን ጥሩ አይደለም። አዎ የሆነ ሰው ካየኝ ጥሩ አይመጣም። መጀመሪያ ነገሩ ይረሳ። ከዛ አንዳንድ ነገሮችን አስተካክዬ መንቀሳቀስ ጀምራለሁ። ደበቅ በል። አታስብ፣ ከዛሬ በኋላ ማንም አያየኝም። ዛሬም በጣም ደስ ስላለኝ ነፃነት ተሰምቶኝ ነው። ይሄ ቀን ይመጣል መሰለኝም ነበር። ለካ እንደዚህ መሆን ይቻላል። አዎ አንተ አልተረዳውም እንጂ ይቻል ነበር። አሁን ለራስህ ስትል ጥሩ መሆን አለብህ። ጥሩነት ደግሞ በምንም መልኩ አስከፍሎ አያውቅም። ልክ ነህ። ሎሪ ጸጋዬ ገብረመድህን ምን አሉ መሰለ? ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ይላሉ። ይሄ ቃል ቀኔ አይደለም፣ በቀጥታ ልትረዳው ትችላለህ። እኔና አንተ ብንደማመጥ ኖሮ ይህ ሁሉ ነገር ባልተፈጠረ ነበር። በመጨረሻ መስማማታችን ላይ ቀር እየተጎዳ ያለው በዙሪያችን ያለ ሰው ነው። በሌላውም ህይወት ልክ እንደዚህ ነው። በሁለት ሰው ጸብ የሚጎዳው ሶስተኛ ወገን ነው። ተረጋግቶ ማሰብና መነጋገሩን መልመዱ የተሻለ ነው። አዎ ልክ ነህ። ምናልባት በእድሜ ልበልጥህ እችላለሁ፣ ነገር ግን አንተ ከኔ በብዙ እጥፍ ትሻላለህ። አትቸኩልም፣ ታገናዝባለህ። የሰው ልጅ የሚበስለው በእድሜ እንዳልሆነ አንተ ምስክር ነህ። በእድሜ ብዛት መብሰልን ሳይሆን ማጥፋትን ነበር የተማርኩት። ቢሆንም ግን አሁንም አልረፈደም። ነገሮችን ከዜሮ መጀመር እንችላለን። በጣም በብዙ በድዬ ይቅር ስላልከኝ ከልብ ያመሰግናለሁ። ያው ጣት ታመመ ተብሎ ተቆርጦ አይጣል የሚባል የለ፣ ለዛ ነው። ራስን ጠብቅ። አንተም ራስን ጠብቅ።